ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ሂጎ ኢኪቲኬን ለማስፈረም ፍላጎት አላቸው፣ ንግግርም ጀምሯል ተብሏል። እንደዚሁም ሶስት ክለቦች ኬቪን ኬለርን ማስፈረም ይፈልጋሉ እየተባለ ነው የሚገኙ። እነዚህ የምንመለከት ይሆናል። እስከ መጨረሻው ላይ ቀርስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገባዎች እገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው እንግዲህ ሲሚካስን የተመለከተን ዘገባ ይሆናል። ትናንትና በሰራሁላችሁ ዘገባ መሰረት እንግዲህ ሲሚካስ በሊድስ ዩናይትዶች እየተፈለገ እንደሆነና ሊድስ ዩናይትዶች ይህንን ተጫዋች ማስፈረም እንደሚፈልጉ ነግሬያችሁ ነበር። አሁን ላይ በወጡ ዘገባዎች መሰረት ደግሞ ሊድስ ዩናይትዶች ብቻ ሳይሆኑ ቫሌንሺያና ሊልም ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ነው የሚገኘው። ትናንትና በሰራሁላችሁ ፕሮግራም በደንብ እንደነገርኳችሁ እንግዲህ ሊቨርፑሎች ያንን ቦታ ማጠናከር ይፈልጋሉ፣ የግራ መስመር ተከላካይ ቦታውን ማለት ነውና ከሊቨርፑል ይለቃል ተብሎ የሚጠበቀው ሲሚካስ ነውና ይህንን ተጫዋች ለማስፈረም እንግዲህ እነዚህ ሶስት ክለቦች ፍላጎት አሳይቷል። ሊቨርፑልም እንግዲህ ከዚህ ተጫዋች ከ12 እስከ 15 ሚሊዮን ፓውንድ ድረስ ያገኛል ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ዘገባ ደግሞ ስካይ ስፖርት የወጣውን ዘገባ ሲሆን ኬቪን ኬለርን ከሊቨርፑል ለማስፈረም ሶስት ክለቦች ፍላጎት አሳይቷል እያለን ይገኛል። በተለይ ደግሞ ስካይ ስፖርት እንደዘገበው ከሆነ ብሬንትፎርዶች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው፣ እንደዚሁም ሊቨርፑሎችንም አነጋግሯቸዋል እያለን ይገኛል። በተጨማሪም ስካይ ስፖርት እንደዘገበው ከሆነ በዚህ ሰዓት እንግዲህ የብሬንትፎርድ ዋነኛ በረኛ የሆነው ማርክ ፍሊክስ ከብሬንትፎርድ የመልቀቅ ቻንሱ በጣም እየሰፋ ነው የሚገኘው። ወደ ባየር ሊቨርኩሰንም ሊቀላቀል በጣም እየተቃረበ ይገኛል እያሉ ነውና ይህንን በረኛ ለመተካት ቀዳሚ አማራጭ አድርገው የያዙት የሊቨርፑሉን በረኛ ኬቪን ኬለርን ነው። ኬለር እንደሚታወቀው በሊቨርፑል ቤት እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እስካሁን ድረስ እንግዲህ በዚህ ሲዝን ብቻ 20 ጨዋታዎችን ማድረግ ይችላል በሁሉም ኮምፒቲሽን። በነዛ ባደረጋቸው ጨዋታዎች እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በተለይ ደግሞ አሊሰን ቤከር በተጎዳበት ሰዓት እንግዲህ በረኛውን በመተካት በቋሚነት ሲሰለፍ የነበረው ኬቪን ኬለር ነውና በዛ ሰዓት እንግዲህ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። ዘንድሮ ብቻ አይደለም ይህንን ብቃቱን ሲያስመለክተኝ ነበር፣ አምናም ካቻምናም እንግዲህ ድንቅ በረኛ እንደሆነ ሲያስመለክተን ነበረ። እንደምታወቀው እንግዲህ አምናም ራሱ ከሊቨርፑል መውጣት እንደሚፈልግም ሲናገር ነበር። ነገር ግን ደግሞ አንድ አመት በሊቨርፑል እንዲቆይ አድርገውት ነው እስካሁን ድረስ የቆየው። በዚህ ሰዓት ደግሞ ሊቨርፑሎች ለሱ ተተኪ የሚሆን በረኛም አዘጋጅቷል። ማማርዳሽቪሊ በሊቨርፑል ቤት ፌርማውን አኑሯል። በሚመጣውም እንግዲህ የዝውውር መስኮቱ ልክ እንደተከፈተም የሊቨርፑል በረኛ መሆኑን በይፋ ይነገራልና ኬቪን ኬለርም ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። ሊቨርፑሎች እንግዲህ ከዚህ በረኛ ከ20 ሚሊዮን ፓውንድ በላይ ይፈልጋሉ እያለን ይገኛል የስካይ ስፖርት ዘገባ። ምናልባትም እንግዲህ ከ25 እስከ 30 ሚሊዮን ፓውንድ ባለው ድረስ ሊቨርፑሎች ሊጠይቁ ይችላሉ። በዚህ ሰዓት እንግዲህ በጣም ከፍተኛ ጥረት እያደረገ የሚገኘው ብሬንትፎርድ ነው እንደነገርኳችሁ። ነገር ግን ደግሞ ብሬንትፎርዶች ብቻ አይደሉም ይህንን በረኛ የሚፈልጉት። እንደ ዘጋርዲያን ዘገባ ከሆነ እንግዲህ ዌስትሃም ዩናይትድ እና ሊድስ ዩናይትዶችም ይህንን በረኛ ይፈልጋሉ እያለን ይገኛል። እንደዚሁም ደግሞ እነዚህ ሁለት ክለቦች በኬቪን ኬለር ዙሪያ ያሉትን ነገሮች ማጣራት አድርገዋል እያለ ይገኛልና ምናልባትም እንግዲህ እነዚህ ሶስት ክለቦች ይህንን በረኛ ለማስፈረም ፉክክር ሊያደርጉ የሚችሉበት ቻንስ አለ። የነዚህ ክለቦች ፉክክር ደግሞ ለሊቨርፑል በጣም ጥሩ ጥቅም የሚሰጥ ይመስለኛል። ምክንያቱም እንግዲህ የተለያዩ ክለቦች አንድም በረኛ ለማስፈረም ጥረት በሚያደርጉበት ሰዓት እንግዲህ የበረኛው ቫሊዩ እየጨመረ ሊሄድ የሚችልበት ቻንስ አለና ሊቨርፑል ሊጠቀምበት የሚችልበት ቻንስ ሊኖር ይችላል። ነገር ግን ደግሞ የፈለገው ክለብ ትልቅ የዝውውር ሂሳብ ቢያቀርብ ራሱ ኬለር ወደዛ ክለብ አልሄድም የሚል ከሆነ ያ የዝውውር ጥያቄ እንግዲህ ውድቅ ሊሆን የሚችልበት ቻንስ በጣም የሰፋ ስለሚሆን እሱ ወደሚፈልግበት ክለብ መጀመሪያ መምረጥ መቻል አለበት። ከዛ በኋላ ነው እንግዲህ ሊቨርፑሎች ያንን ድርድር ሊያደርጉ የሚችሉት። ሌላኛው በመጨረሻ የምንመለከተው ዘገባ ደግሞ የጀርመኑ ስካይ ስፖርት ዘጋቢ የሆነው ፍሎሪያን ፕላተንበርግ ይዞት የወጣውን ዘገባ ይሆናል። እንደዚህ ዘጋቢ መሰረት እንግዲህ ሊቨርፑሎች የኢንትራ ፍራንክፈርት ተጫዋች የሆነውን ሂጎ ኢኪቲኬን ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። እንደዚሁም ደግሞ ከተጫዋቹ ጋርም ንግግር ጀምረዋል እያለን ነው የሚገኘው። ከዚህ በፊት እንግዲህ በሰራሁላችሁ ፕሮግራም ስለዚህ ተጫዋች ትንሽም ቢሆን አንስቼላችሁ ነበርና አንድ የቻናሉ ቤተሰብ የሆነ ሰው እንግዲህ ቼልሲዎች በዚህ ተጫዋች ዙሪያ በጣም ወደፊት ሄዷል፣ ለማስፈረም ተቃርቧል፣ ተስማምቷል የሚል ነገር ሰምቻለሁ ሲል ነበርና አሁን በወጡት ዘገባዎች መሰረት እንግዲህ ቼልሲዎች ይህንን ተጫዋች ማስፈረም ይፈልጋሉ። ነገር ግን ደግሞ የተጠናቀቀ ነገር የለም። ሁለቱም ክለቦች ሊቨርፑልም ቼልሲዎችም እንግዲህ ይህንን ተጫዋች አነጋግረውታል ነው እየተባለ የሚገኘው። ከዚህ በኋላ እንግዲህ የዚህ ተጫዋች ውሳኔ ነው የሚሆነው። ሊቨርፑሎችም አናግረውታል፣ ቼልሲዎችም አናግረውታል። ስለዚህ ይህ ተጫዋች እንግዲህ ወዴት መሄድ እንደሚፈልግ ምርጫው ማድረግ መቻል አለበት። እንደ ዘገባው መሰረት ከሆነ እንግዲህ ሊቨርፑሎች በጣም ከፍተኛ
ፍላጎት አላቸው ይህንን ተጫዋች ለማስፈረም። እንደዚሁም ደግሞ በንቃትም እየሰሩ ነው የሚገኙት። ምናልባትም እንግዲህ የፍሎሪያን ቨርትዝን ጉዳይ ከጨረሱ በኋላ ፊታቸውን የሚያዞሩት 9 ቁጥር ቦታ ላይ ተጫዋችን ማምጣት ነው የሚሆነውና እዛ ቦታ ላይ ደግሞ ቀዳሚ ተመራጭ ያደረጉት ሁጎ ኢኪቲኬን ነው እያለን የሚገኘው። እንደሚታወቀው ሊቨርፑሎች እንግዲህ ከዚህ በፊት ከተለያዩ 9 ቁጥር ቦታ ላይ መጫወት ከሚችሉ ተጫዋቾች ጋር ስማቸው ሲያያዝ ነበር። በተለይ ደግሞ በዋነኝነት የሚፈልጉት የነበረው አሌክሳንደር ኢሳቅ ነው። ነገር ግን ደግሞ ኒውካስል ዩናይትዶች ቻምፒየንስ ሊግን መቀላቀላቸው ተከትሎ ይህንን ተጫዋች ማስፈረም ከባድ ነው የሚሆነው። በሁለተኛ ደረጃ ላይ በጣም ሲፈልጉት የነበረው ተጫዋች ደግሞ የአትሌቲኮ ማድሪድ ተጫዋች የሆነው አልቫሬዝን ነበር። አልቫሬዝ ደግሞ በዚህ ሰዓት እንግዲህ ከአትሌቲኮ ማድሪድ አይሸጥም ነው እየተባለ የሚገኘው። እሱም ደግሞ ከሁጎ ኢኪቲኬ አንጻር ስንመለከተው በጣም ውድ የሚሆን ተጫዋች ነው። ምክንያቱም እንግዲህ አትሌቲኮ ማድሪዶች ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በሚወስዱበት ሰዓት ራሱ በጣም በከፍተኛ ሂሳብ ነበር ያዘዋወሩትና ሊቨርፑሎችም እንግዲህ ከነሱ ላይ የሚገዙ ከሆነ የበለጠ ከፍተኛ ገንዘብ የሚጠየቅ ይሆናልና ያ ነገር እንግዲህ ሊቨርፑሎች ወደ እሱ ፊታቸውን እንዳያዞሩ አድርጓቸዋል። በተለይ ደግሞ ሊቨርፑሎች እንግዲህ ፍሎሪያን ቨርትዝን ለማስፈረም ከፍተኛ ሂሳብ ያወጣሉ ተብሎ ነው የሚጠበቀው። ባለፈውም እንደነገርኳችሁ እንግዲህ ለፍሎሪያን ቨርትዝ የሚሆን ለባየር ሊቨርኩሰን አጠቃላይ እስከነ አዶንስ ጨምሮ እንግዲህ የ100 ሚሊዮን ፕሮፖዛል አቅርቦላቸዋል ነው እየተባለ የሚገኘው። የመጀመሪያው ጥያቄ ነውና ይህንን ጥያቄ እንግዲህ ውድቅ ያደርጉታል ተብሎ ነው የሚጠበቀው እና ምናልባትም ከዛ የበለጠ ሂሳብም ሊያወጡ ይችላሉና ከ100 ሚሊዮን ዩሮ በላይ አውጥቶ ከዛ በኋላም ደግሞ ለአልቫሬዝም ከ100 ሚሊዮን ዩሮ በላይ ያወጣሉ ተብሎ አይጠበቅምና በዛም ምክንያትም እንግዲህ ፊታቸውን ወደ ሁጎ ኢኪቲኬ አዙሮታል ነው እየተባለ የሚገኘው። በእርግጥ ኢንትራ ፍራንክፈርቶችም ቢሆኑ ለሁጎ ኢኪቲኬ እንግዲህ 100 ሚሊዮን ዩሮ ይፈልጋሉ ወይም ደግሞ 84 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ምናልባትም እንግዲህ ዳርዊን ኑኔዝ ከመጣበት ሂሳብ ጋር የሚቀራረብ ሂሳብ ነው የሚፈልጉት ነው የሚባለው። ነገር ግን አንዳንድ መረጃዎች እንደሚናገሩት ከሆነ እንግዲህ ምናልባትም ከዚህ ባነሰ ሂሳብም ሊሸጡ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። ነገር ግን ደግሞ ቀላል ድርድር ይሆናል ተብሎ አይጠበቅም። በተለይ ደግሞ የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎታቸውን ማሳያታቸው ተከትሎ ዘ ቢልድ እንደዘገበው ከሆነ እንግዲህ ቼልሲዎች እዚህ ላይ በጣም ከፍተኛ ፍላጎት አላቸው፣ ንግግር አድርጓል እየተባለ ነው የሚገኘው። ካች ኦፍ ሳይድም እንደዘገበው ከሆነ አርሰናሎች፣ ቼልሲዎች፣ ኒውካስል ዩናይትዶች እንደዚሁ ማንቸስተር ዩናይትዶችም እዚህ ተጫዋች ላይ ፍላጎት አሳይተዋል ነው እየተባለ የሚገኘው። ነገር ግን ደግሞ አርሰናሎች እንግዲህ በቅርቡ በወጡ ዘገባዎች መሰረት እንግዲህ ምናልባትም ሴስኮን ወይም ደግሞ ጊዮኬሬስን ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። የአርሰናል ስፖርቲንግ ዳይሬክተር ጊዮኬሬስ እንዲመጣ ነው የሚፈልገው፣ አርቴታ ደግሞ ሴስኮ እንዲመጣ ነው የሚፈልገውና ምናልባትም እዚህ ተጫዋች ላይ ያላቸው ፍላጎት በጣም የቀዘቀዘ ይመስለኛል። ኒውካስል ዩናይትዶችም እንግዲህ ሌሎች ተጫዋቾችን እየተመለከቱ ነው የሚገኙት። ማንቸስተር ዩናይትዶችም ይህንን ተጫዋች ላይ ፍላጎት አላቸው እየተባለ ነው የሚገኙ። ነገር ግን ደግሞ ይህን ያህል ገንዘብ ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። እንደሚታወቁ ማቲያስ ኩኛን ማስፈረም ይችላል። ሌሎች ተጫዋቾችንም እየተመለከቱ ነው የሚገኙት። 9 ቁጥር ቦታ ላይ ደግሞ ዴላፕን እየተመለከቱት ነውና እሱን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙትና እዚህ ተጫዋች ላይ ከፍተኛ ፍላጎት ይኖራቸዋል ተብሎ አይጠበቅም። ስለዚህ በዋነኝነት ይህንን ተጫዋች ለማስፈረም እንግዲህ በሊቨርፑልና በቼልሲ መካከል ትልቅ ፉክክር ሊኖር የሚችልበት ቻንስ አለ ነው የተባለ የሚገኘውና ሁጎ ኢኪቲኬ የትኛውን ክለብ ይመርጣል የሚለው ነገር እንግዲህ የሱ ዝውውር ላይ ትልቅ ተጽዕኖ መፍጠር የሚችል ነገር ነው። በዚህ ሰዓት እንግዲህ ለኢንትራ ፍራንክፈርት ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዚህ ሲዝን እንኳን ባደረጋቸው 48 ጨዋታዎች 22 ግብና 12 አሲስት ማስመዝገብ የቻለ ተጫዋች ነው። በአጠቃላይ በ48 ጨዋታዎች 34 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነውና ጥሩ የሚባልን ጊዜን እያሳለፈ ነው የሚገኘው። በተጨማሪም ደግሞ ገና 22 ዓመቱ ነውና ጥሩ የሚባል እድሜ ላይ ነው የሚገኘው። ከዚህ በኋላም እንግዲህ ማደግ የሚችል ተጫዋች ነው። ለዛም ነው እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ትኩረት ያደረጉት። በተጨማሪም እንግዲህ እንደ ካች ኦፍ ሳይድ ዘገባ ከሆነ እንግዲህ ይህንን ተጫዋች ከ2022 ጀምሮ ሲከታተሉት ነበር ነው እየተባለ የሚገኘው። ይህም ማለት እንግዲህ ከ3 ዓመት በፊት ጀምሮ እዚህ ተጫዋች ላይ ትኩረት አድርገው ሲከታተሉት ነበር ነው እየተባለ የሚገኘውና ምናልባትም እንግዲህ ለዛም ይሆናል እዚህ ተጫዋች ላይ ከፍተኛ ጥረት ሊያደርጉ የሚችሉበት ቻንስ ያለውና ምናልባትም ቀጣይ ዓመት እንግዲህ የሊቨርፑልን የፊት ለፊት መስመር ሁጎ ኢኪቲኬ እየመራው ሊገባ ይችላል። አንዳንድ ቪዲዮዎችን ከተመለከታችሁ እንግዲህ የዚህ ተጫዋች ድንቅ የሚባል ተጫዋች ነው። የተለያየ አይነት ጎሎች አሉት። ከተለያየ ቦታ ሲያስቆጠረም ተመልክተናል። ከሩቅም ሲያስገባ ተመልክተናል። ከቅርብም ሲያገባ ተመልክተናልና ከኑኔዝ የተሻለ ተጫዋች ይሆናል ብለን ተስፋ እናደርጋለን። ኑኔዝ እንግዲህ ከዚህ የተሻለ ተጫዋች ቢሆን ኖሮ ምናልባትም ሊቨርፑሎች አንድ ዋንጫ ብቻ ሳይሆን የተለያዩ ዋንጫዎችን ሊያሳኩ የሚችሉበት ቻንስ ነበር። አምናም ራሱ ዋንጫ የምናነሳበት ቻንስ ሊኖር ይችል ነበር።
ምክንያቱም ኑኒዝ በጣም ብዙ ኳሶችን ይሰጣልና ከዛ የተሻለ ተጫዋች እስከመጣ ድረስ ሊቨርፑል የተሻለ ቦታ ላይ መድረስ የሚችል ይመስለኛል። በአጠቃላይ እንግዲህ በሁጎ ኤኪቲኬ እንደዚሁም ደግሞ በኬልሄር ዙሪያ ያላችሁን አስተያየት እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቻው